President Trump says the US will, quote, obliterate Iran's power plants if it doesn't open the Strait of Hormuz within 48 hours. He said the US would target the biggest power plant first. Trump issued the threat via social media on Saturday evening. ዓለም በዚህ ሰዓት ትንፋሿን ዋጥ በማድረግ ወደ ባህረ ሰላጤው እየተመለከተች ትገኛለች። የዓለም የነዳጅ ቧንቧ የሆነው የሆርሙዝ ወሽመጥ የጦርነት አውድማ ለመሆን ዳርዳርም እያለ ይገኛል። በአንድ በኩል ሰዓቱ አልቋል የሚለው የዶናልድ ትራምፕን የመጨረሻ ማስጠንቀቂያ እንሰማለን። በሌላ በኩል ደግሞ አንዲት ጥይት ከተተኮሰች መላው ቀጠናው በእሳት ይነዳል የሚለው የኢራን ጀነራሎች ዛቻ። ታዲያ በዛሬው የዓለም አቀፍ ትንታኔ ፕሮግራማችን ይህ የቃላት ጦርነት ወደ እውነተኛ ፍንዳታ ካመራ ቀጣዩ ጣፈንታ ምን ይሆናል የሚለውን በጥልቀትም እንመለከታለን። ውጥረቱን የለኮሰው የዶናልድ ትራምፕ ያልተጠበቀና ጠንከር ያለ መግለጫ ነው። ትራምፕ ለኢራን ግልጽ የሆነ የጊዜ ገደብ ማስቀምጠዋል። የሆርሙዝ ወሽመጥ ካልከፈታችሁ ዋጋ ተከፍላላችሁ ሲሉ ዝተዋል። ፕሬዝዳንቱ ሲናገሩ ኢራን የዓለምን ኢኮኖሚ የማገት አቅም የላትም። የሆርሙዝ ወሽመጥ ለመክፈት የሰጠነው ሰዓት ሲያበቃ አሜሪካ ከዚህ ቀደም ታይቶ የማይታወቅ እርምጃ ትወስዳለች በማለት ወታደራዊ ዝግጅታቸውንም አረጋግጠዋል። የኢራን አብዮታዊ ዘብ በበኩሉ ይህንን ማስጠንቀቂያ የስነ ልቦና ጦርነት ሲልም አጣጥሎታል። ሆኖም ኢራን ጥቃት ከተሰነዘረባት ከአሜሪካ ጋር ግንኙነት ያላቸው የባህረ ሰላጤው የኃይል ማመንጫዎችና የነዳጅ ተቋማት የመጀመሪያዎቹ ኢላማዎቻችን ይሆናሉ ስትል አጸፋውን መልሳለች። የቴሄራን ፖለቲከኞችም ወሽመጡ ለኛ ካልሰራ ለማንም አይሰራም የሚለውን የቆየ አቋማቸውን በድጋሚ በማንሳት የዓለምን የንግድ መስመር ለመዝጋት ዝግጁ መሆናቸውን አሳይተዋል። ይህ ዛቻ ለምን ዓለምን ያስጨንቃል ለሚለው ዓለም አቀፍ ተንታኞች ሶስት መሰረታዊ ምክንያቶችንም በዋናነት ያነሳሉ። አንደኛው የኢኮኖሚ ደም ስር በመሆኑ ነው። በየቀኑ ከ20 ሚሊዮን በላይ በርሜል ነዳጅ በዚህ ወሽመጥ ያልፋል። ይህም የዓለም ነዳጅ 1/5 ማለት ነው። ቢቢሲ በዘገባው እንዳመላከተው መስመሩ ከተዘጋ ከኢትዮጵያ እስከ ጃፓን የነዳጅ ዋጋ በአንድ ጀንበር በጥፍም ሊጨምር ይችላል። ሁለተኛው የቀጠናው ደህንነት ሲሆን የኢራን ዛቻ ሳውዲ አረቢያን፣ ኳታርንና የተባበሩትን አረብ ኤምሬትን የነዳጅ መሰረተ ልማቶች በቀጥታ ኢላማ ያደረገ በመሆኑ መላውን መካከለኛው ምስራቅ ወደ ማይጠፋ እሳትም ይከተዋል ተብሏል። ሶስተኛው የወታደራዊ ፍልሚያ መልክ ነው። አሜሪካ የመርከብ ጉዞ ነጻነትን ለማስከበር ኃይል ከተጠቀመች ኢራን ደግሞ በባህር ላይ በሚቀበሩ ፈንጆችና በፈጣን ጀልባዎች የምታደርገው የጎሪላ ውጊያ ባህሩን የመርከቦች መቃብር ሊያደርገው ይችላል ተብሎም ተሰግተዋል። የፖለቲካ ተንታኞች እንደሚሉት ትራምፕ ይህንን ዛቻ የተጠቀሙት ኢራንን ወደ ድርድር ጠረጴዛ ለማምጣት ወይንም ማክሲመም ፕሬዠር ከፍተኛ ጫና ለመፍጠር ሊሆን ይችላል። ቢቢሲ እንደዘገበው ግን የኢራን ወታደራዊ አመራሮች ለክብራቸው ሲሉ ወደ ግጭት የመግባት እድላቸው ሰፊ ነውም ተብለዋል። በሌላ በኩል ቻይና የነዳጇ ጥገኝነት መካከለኛው ምስራቅ ላይ በመሆኑ ውጥረቱ በአስቸኳይ እንዲረግብም ትፈልጋለች። አውሮፓውያን በበኩላቸው ዲፕሎማሲው የመጨረሻው አማራጭ መሆን አለበት በማለት የሰላም ጥሪም እያቀረቡ ይገኛሉ። ሆኖም የትራምፕ የጊዜ ገደብ ሊያልቅ ሰዓታት ብቻ ቀርተዋል። የሆርሙዝ ወሽመጥ ዛሬ የሰላም መስመር ወይስ የጦርነት ቀጠና ሆኖ ይውላል የሚለው መላው ዓለም በስጋት እየተጠባበቀ ይገኛል። አንድ ነገር ግን ግልጽ ነው። እዚያ ባህር ላይ የሚተኮሰው እያንዳንዱ ጥይት ድምፁ እያንዳንዱ የሰው ልጅ ቤት ድረስ ይደርሳል። የነዳጅ ዋጋ መናር፣ የሸቀጦች እጥረትና የደህንነት ስጋት የሁላችንም ስጋት ሆኖ ለጊዜውም ይቆያል።